ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል እንግዲህ አዲስ ይሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ደግሞ ቤተሰብ ይሁኑኝ ማለት ነው። ነባር አድማጭ ተመልካቾቼ ደግሞ ላይክ ሼር በማድረግ አበረታቱኝ። ዛሬ እንግዲህ ጽናት ድራማን በክፍል 84 ይዘን መተናል ማለት ነው። እንግዲህ ጽናትዬና ኪራ ከሰኒ ቤት ተያይዘው እንግዲህ ወደ ቤታቸው መጥተው እንግዲህ እዛ ሶፋ ላይ ቁጭ ብለዋል። ኒናም እንግዲህ እግሯን ዘርገትገት አድርጋ ቁጭ ብላ ነበረ። ያንን ያየውና የተመለከተው ኪራ ኧረ እባክሽን ሰተር ብለሽ ተቀመጪ ሲልም እንግዲህ ተናግሯታል ማለት ነው። ጽናትም እንግዲህ ብዙን ጊዜ አይቶ እንዳላየና ሰምቶ እንዳልሰማነችና ዝም ብላ ስትመለከታት ነበረ። ምክንያቱም ባህሪዋ፣ ስነ ስርዓቷ ወጣ ያለ የሴትን ልጅ ባህሪ ወይንም ደግሞ የሴትን ልጅ ስብዕና የማያማክል ስለሆነ እንደው ዝም ብላ ትገረምባታለች። እናም እንግዲህ ኒና ኪራ ሰተር ብለሽ ተቀመጭ ይችላል። እዛው ሶፋው ላይ እንግዲህ እግሯን አስተካከለችና እዛው ደልደል ብላ ተቀመጠች። አካሄድሽ እኮ የምትመለሺ አይመስልም ነበር በማለት እንግዲህ ከጽናት ጋር ማውራት ጀመሩ። ጽናትም እንግዲህ ተገቢውን መልስ እንግዲህ ለኒና ትመልስላታለች ማለት ነው። በሌላ በኩል እንግዲህ ጽናትዬ ኪችን ነበረች። ኪችን ኒና ትሄድና ጽናትን ይቅርታ ብላ ትጠይቃታለች። እናም እንግዲህ ጽናትም ኒናም እንግዲህ ለመጀመሪያ ጊዜ ይቅርታ ሰውን ይቅርታ ብዬም አላቅም እያለች እንግዲህ ስታወራም እንግዲህ ስትናገርም ተመልክተናታል ማለት ነው። ጽናትም በትህትና እጅግ በጣም ደስ በሚል ስብዕና በተሞላበት ንግግር እባክሽን እሺ እዚህ ቤት ውስጥ አብረን ስንኖር ተስማምተን እንኑር ስትልም እንግዲህ ጽናት ትናገራለች። እናም እንግዲህ ባህሪሽን አስተካኪ ማጨስ መቃምሽንም ስትልም እንግዲህ ተናግራለች ማለት ነው። ነገር ግን ኒና ብዙም ደስ አይላትምና ይህ ንግግር ምክንያቱም እሷ በሱስ ውስጥ ተጠምዳለችና አልተዋጥላትም። ለኒና በጣም ሲምፕል ነገር ነው ማጨስና መቃም ለነሱ ለነጽናት እንጂ በጣም አዲስ ነገር ሆኖባቸው የተመለከት ነው። ለኒና ግን እየኖረችበትና እየኖረችበትም ያለ ስለሆነ ብዙም ተጽዕኖ አልፈጠረባትም ማለት ነው። እናም እንግዲህ በሌላ በኩል ደግሞ ሰናይት ኒናና ኪራ ያላቸውን ነገር ለማወቅ ደፋ ቀና ትላለች። አብስታም ጽናትን ምንድን ነው አንቺ ፊት የምትሰጪው? ቆይ አንቺ ለራስሽ መቼ ነው የምትኖሪው? እያለችም ትቆጣታለች። ምክንያቱም ሰኒ እንግዲህ በእህቷ ላይ ብዙ የደረሰባቸው ቻይሌንጆች አሉና ስለዚህ ያ እጣ ፋንታ ለጽናት እንዳይደርስ ትሰጋለች። ከዛም አንጻር ኒናን ማራቅ አለብን፣ ለምን ወታ አትሄድም እያለችም እንግዲህ ትናገራለች ማለት ነው። ሰናይት ወደ እነ ኪራ ቤት ስትመጣ ኒናን በር ላይ ታገኛታለች። እየተነጋገሩ ሳለ እንግዲህ በንግግር በምንም አይግባቡም እና ኒና ከማንም ሰው ጋር አትግባባም። እነሱ በቀኝ ሲያወራት እሷ ግራ ነችና እንግዳውማ ሰኒ ነይማ እንግዳው ላሳይሽ ትልና እንግዲህ ፀጉሯን ይዛ ንጭት ጭት አድርጋ እንግዲህ ይጣላሉ ማለት ነው። ኒናም እንግዲህ የድረሱልኝ ጥሪዋን እንግዲህ አሰምታለች። ጽናትም ደረሰች። ሰኒ ምን ሆነሽ ነው? ምን እያደረግሽ ነው? በማለት እንግዲህ ሰናይትን እንግዲህ ጽናት ተይ አንቺ እኮ ለእኔ ብለሽ ነው እያለችም እንግዲህ ስትናገር ሰምተናታል ማለት ነው። ሰኒም እንግዲህ እባክሽን ዝም በይ አንቺ በቃ እኔ አንቺ ምንም ነገር ያላልሽ እንደሆነ እኔ ዝም ብዬ ማየትና መመልከት አለብኝ እንዴ በማለት እንግዲህ አንቺንም እንደ ኒና ነው የማደርግሽ ስትልም እንግዲህ ሰኒን ተመልክተናታል ማለት ነው። ሰኒ ወደ ቤቷ ተነስታ ሄዳለች። ጽናት ተይ ቆይ ተረጋጊ ብትላትም አልፈለገችም እና እቤቷ ሄዳለች ማለት ነው። ኪራም እንግዲህ ወደ ቤት መጥቶ ጽናትዬ እንግዲህ ሎሽን ምናምን እየተቀባባሽ ነበርና ቀበሌልና እንግዲህ ባልየው ኪራ ጽናትን እንግዲህ ማሳጅ እያደረገላት ተመልክተናል ማለት ነው። ተነስና ራት እንብላ በማለትም እንግዲህ ናታ ጠብናችን ስትልም ነበረ ጽናት። እናም እንግዲህ ውድና የተከበራችሁ አድማጭ ተመልካች ቤተሰብ ላይክ እና ሼር አይረሳ ማለት ነው። አበረታቱኝ። በመቀጠል እንግዲህ በሌላ በኩል ደግሞ ቅዱስ ወደ ሰኒ ቤት ይሄዳል። ሰኒ ቤት እንግዲህ ሰው ያለ ፕሮግራም ወይም ያለ አሩት
አይሄድምና ዘው ብሎ ሲሄድ እንግዲህ ሰናይት እበር ላይ ቆማ ልክ እንደ ፖሊስ ነው ጥያቄዋ። ምን ልታደርግ መጣህ? ምን ፈልገን የመጣኸው ብላ ነው የምትቀበለው እንጂ ኑ ግቡ በማለት እንግዲህ እንግዳ አትቀበልም ማለት ነው። እናም ጥያቄዋ ምን ፈልገህ ነው? ለምን መጣህ ነበረ። እናም እንግዲህ ቅዱስም የሄደበት አንገብጋቢ ጉዳይ አለውና ያው እንግዲህ ሰሞኑን ያው ኒና ወደ ነኪራ ቤት የመጣችበትን ነገሮች በሙሉ ለመናገር ስለፈለገ እንግዲህ አሁን ላይ አንቺን ላናግርሽ ፈልጌ ነው የመጣሁት ሲላትም እሷ ደግሞ አሁን ላይ ጥሩ ሙድ ላይ እንዳልሆነች እና በኋላ መምጣት ትችላለህ ስትል ነበረ። መመለስ እንደማይችል ነገራት። ወደ ቤትም ገባ። እናም እንግዲህ ነገሩን ከምንና እንዴት ብሎ መጀመር እንዳለበት ግራ ተጋባው ቅዱስ ማለት ነው። እናም እንግዲህ ሰኒም እጅግ በጣም እባክህን ነገሩን አፍጥነው እንዴ ምን ሆነህ ነው እያለች እንግዲህ በሰናይት ኃይልና ብርታት ደፍሮ ነገሩን እንግዲህ አንድ ባንድ እንግዲህ ለሰናይት ይናገራል ማለት ነው። ሰናይትም እንግዲህ መጨረሻ አካባቢ ላይ በቃ በልበል እንዳትጨርሰው በማለት እጅጉን በጣም ቅስሟ ይሰበርና ወይኔ እህቴ ጽናትዬ እሷ እኮ እንዴት እንደምታምነው እንዴት እንደምትወደው እያለች እንግዲህ በጣም ትናደድና ጉዞዋን ትቀጥላለች ማለት ነው። ይህንንማ ነገ ዛሬ ማለት የለም ጽናት ሁሉን ነገር ማወቅ አለባት በማለት እንግዲህ መሯሯጥ ጀመሩ። ቅዱስም ሰናይትን ይማጸናታል እባክሽን በማለት እንግዲህ እናም እንግዲህ ሰኒም ለጽናት አልነገረቻትም። እንግዲህ መነገር አለበት እያሉ ከወንዶቹ ጋር ተደባልቃ እንግዲህ አንድ ላይ እንግዲህ እያወሩ ነው። ናሆምም እባክሽን ሰኒ እሱ እኮ አውቆ አይደለም እንደዚህ ያደረገው ሰክሮ ነው እያሉ ብቻ እንግዲህ ናሆምም እንግዲህ ሲያናግራት ተመልክተናል ማለት ነው። እናም እንግዲህ ኪራ ኒናን እባክሽን ከቤት ልቀቂ ሂጂ እያለ በኃይለ ቃል እንግዲህ በተሞላበት ንግግር ሲያናግራት ነበረ። ኒናም ደግሞ አልሄድም እያለች ነበር እኮ ለምንድን ነው የማትሄጂው? ምክንያትሽ ምንድን ነው ብሎ በሚጠይቅበት ሰዓት ምክንያቴማ መሄጃ የለኝም፣ በቃ ወዴት ነው የሚሄደው በማለት እንግዲህ እንቅጩን በአራት ነጥብ ትናገራለች፣ ንግግሯን ታደርጋለች ማለት ነው። ከዛም እንግዲህ ኪራ ታዲያ አንቺ መሄጃ የሌለሽ እንደሆነ የእኔ ቤት ማን ነው የካምፕ ነው ያለሽ በማለት እንግዲህ ኪራም እንግዲህ ሲናገር ነበረ ማለት ነው። እጅግ በጣም ነገራቶቹ እንግዲህ የኒና ወደ ነኪራ ቤት መምጣትና መታ ደግሞ አለመሄዷ እጅግ በጣም እያሳሰበው ይገኛል ኪራን ማለት ነው። እናም እንግዲህ ይህንን እንግዲህ ጽናት እየሰምታለች። ሁሉን ነገር ልቻልሽና ብር ልስጥሽና ውጪ ውልቅ ወይ ከቤቴ ሲልም ነበረ። ጽናትም በጆሮዋ እንግዲህ ሰምተዋለች የኪራን ንግግር ማለት ነው። እናም እንግዲህ በር ከፍቶ ሲወጣ በር ላይም ተገናኝተዋል። በሌላ በኩል ደግሞ ኒና ከጓደኛዋ ጋር ስልክ ታወራለች። እናም እንግዲህ ስለ ኪራ አብረው እንዳደሩና ነገር ግን ምንም ቺት እንዳላደረገ እንደውም ቀበቶን ከወገቡ ጋር እንግዲህ ጥፍንግ አድርጎ አስሮ እኮ ነው እኔ በሚስቴ ላይ ቼት አልሰራም በማለት እንግዲህ ነው ያደር ነው። ነገር ግን እኔ ደህና መጠለያዬን አዘጋጅቼ አለሁኝ በማለት እንግዲህ ስትናገርም ነበር። ያ ማለት እንግዲህ ኪራ አብሯት አደረ እንጂ ምንም አይነት የተፈጠረ ነገር የለም በእነሱ መሀል ማለት ነው። ነገር ግን አሁን ላይ ኪራ ያው ሰክሮ ስለነበረ ምን እንዳደረገ ስለማያውቅ እናም እንግዲህ ኒና እንግዲህ አብረው ማደራቸውን እንጂ የሚያውቀው ሌላ ምንም የተፈጠረ ነገር ስለሌለ ኒና ግን ያው ይሄንን ነገር ተጠቅማ እንግዲህ መጠለያ አድርጋለች ማለት ነው የነኪራን ቤት። እናም እንግዲህ ለጓደኛዋ እንደዚህ እያለች ስታወራ ጽናትዬ እንግዲህ ቺት ምናምን የሚባለውን ነገር ጆሮዋ ጥልቅ ይልና እኔና ኪራ አንድ ላይ ነው ያደርነው ስትል ኒና ትሰማለች። ጽናትም እጅግ በጣም አለቀሰች፣ ስቅስቅ ብላ ተሰባበረች። በሯን ዘግታ ማንም በሌለበት ስታለቅስ ነበረ። ከዛም እንግዲህ ክብሮም ነበረ ያያትና የተመለከታት። በእሱም በጣም ደንግጦ ምን ሆነሽ ነው ጽናቴ እያለ በጣም ደንግጦ ሲያናግራት ነበር። ያንተ ወንድም እያለ ምንም አልሆነው ነገር አለኝ እያለች እሷም ስትናገር ነበር። ምንድን ነው የተፈጠረው ነገር ኪራ ምን አደረገሽ ሲልም እንግዲህ ጠይቋታል። ቼት እንዳደረገባት ነገረችው። በጭራሽ የማይታሰብ ነገር ነው፣ የማይሆን ነገር ነው፣ ይሄ የተሳሳተ ነገር ነው በማለት እንግዲህ ክብሮም ሲመልስላት ነበረ። እንግዲህ ጽናትዬ ባይሆን ደስ ይለኝ ነበር በማለትም እንግዲህ ተሰባብራ እንግዲህ ጽናት ወርቃለች ማለት ነው። በጣም ነው የሚያሳዝነው። በጣም የጨነቀውና ግራ የገባው ክብሮም ለሰናይት ደውሎ ወደ ቤት መምጣት እንዳለባት እንግዲህ ተናግሯል ማለት ነው። ከዚህ በኋላ እስኪ ምን ይፈጠራል የሚለውን ደግሞ በቀጣይ ክፍል እንግዲህ መራዊት ስትሰማ ምን ይፈጠራል ወደ እነ ጽናት ቤት እንግዲህ ተደውሎላታል እንድትሄድ ማለት ነው።
ቀጣዩን ክፍል ደግሞ እንግዲህ የምናደርሳችሁ ይሆናል። ከእናንተ የሚጠበቀው ላይክ እና ሼር፣ ሰብስክራይብ በማድረግ የደውል ምልክቷን የሰብስክራይብ በተናን በማጥቆር እንግዲህ ቤተሰብ የሆኑ ማለት ነው። ስለምታበረታቱኝም እጅግ በጣም አድርጌ አመሰግናለሁ። ዛሬ እንግዲህ የጽናት ድራማን በክፍል 84 እንግዲህ እኚህን ነገሮች እንግዲህ ተመልክተናል። እውነቱን ሰማች ጽናት ማለት ነው። እናም እንግዲህ ከዚህ በኋላ ጣፋንታቸው የጽናትና የኪራ ምን ይሆን? ሁላችሁም ሀሳብ አስተያየታችሁን፣ ግምታችሁን በኮሜንት አስቀምጡልን። ጽናት ኪራን ትታው ቤቱን ለቃ ትሄድ ይመስላችኋል? በኮሜንት እስኪ ያስቀምጡ።